ጫኔ አደይ እናት ቤት ሄደው አደይና ብርሃንን እየፈለጉ ይገኛሉ። የአደይ እናትም ምንድነው የምትለፈልፉት? ማን እየፈለጋችሁ ነው እያሉ ይላቸዋል። ጫኔም ቆይማ ልጅሽን የት ነው የደበቅሻት እያለ የአደይ እናትን እየጠየቃቸው ነው። የአደይ እናትም እኔ እናንተ ጋር እንዳለች ነው የማውቀው። አደይ እኮ አባቷ ከወሰዳት በኋላ የት እንዳለች አላውቅም። እንደውም እኔ ነኝ እናንተን መጠየቅ ያለብኝ። እኔ ልጠይቃችሁ፣ አደይን የት አደረጋችኋት እያሉ ይጠይቃሉ። እውነታቸውን ነው። እነ ጫኔ ነበሩ አስረው ሲያሰቃዩት የነበሩት። ግን አሁን በተራቸው ስታመልጣቸው ቀጥታ እናቷ ቤት መጥተው አደይን እየፈለጉ ይገኛሉ። ልጄን የት ነው ያደረሳችኋት? የት አድርጋችኋት ነው እያሉ የአደይ እናት ያወራሉ። ጫኔ እሺ ብርሃንስ የት ነው ያለችው? ብርሃንሳ እያሉ ሲጠይቁ የአደይ እናትም ብርሃንማ ውሃ ልቅዳ ብላ ሄዳለች እያለች ትላለች። ቆይ ምንድን ነው ነገሩ? አልገባኝም። ምን ተፈጥሮ ነው ይላሉ ማዘር። ጫኔም ዝም ብለሽ ልጄ አትበይ፣ መጀመሪያ በደንብ ያላሳደግሻትን ልጅ አሁን ልጄ ብትይ ምን ዋጋ አለው እያለ ይላቸዋል። ከዛም ፋዘር ደግሞ አደይን አድናለሁ ብሎ የነበረው ልጅ እቤት ውስጥ አስረው እየቀጠቀጡት ይገኛሉ። ቆይ ማሳይሃለሁ፣ አሁን እነ ጫኔን አምጥቼ እዚሁ አንተ ጋ ነው የማደርጋቸው ብለውት ትተውት ይሄዳሉ። ቤት ውስጥ ዘግተውበት። ከዛ ጫኔ የአደይ እናት ለጫኔ አንተ እያወራህ ያለኸው ስለ አደይ ነው እንዴ? እንዲች ብለህ ስለ አደይ ምንም ነገር ትንፍሽ እንዳትል፣ መጥፎ ነገር እንዳትናገር ልጄን እያሉ ይሉታል። ምክንያቱም ጫኔ በስነ ስርዓት ያላሳደግሻትን ልጅ አሁን ላይ ልጅ አትበይ እያለ እየገለመጣቸው ነበረ። የአደይ እናትም ልጃቸውን ሲናገርባቸው አላስቻላቸውም እና ስለ ልጅማ ምንም አይነት ቃላት አትናገር እያሉ ይሉታል ጫኔን። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ ሰራተኛዋ አደይ ከሚለው ድራማ አንዳንድ ነገር እንላለን። አብራችሁ ይቆዩ። የአደይ እናትም አንተ ስለተናገርክ አይደለም እኔ ልጅን በስነ ስርዓት ቆንጥጬ ነው ያሳደግኳት እያሉ ይሏቸዋል። ጫኔና ጓደኛው ይህንን ማዘር ሲናገሩ በጣም ይስቁባቸዋል፣ በጣም ይንከተከታሉ። ሁለቱም በአንድ ላይ ማለት ነው። የአደይ እናትም አዎ ምን ያስቃችኋል? ስለ እኔ ልጅ እኮ አገር ነው የሚያውቀው እያሉ ይሏቸዋል። ጫኔ ኧረ እባክሽ እንደዛ ነው እንዴ ነገሩ? ከተማ ገብታ ከማንም ጋር ስትንዘላዘል የነበረችው ቆንጥጠሽ ብታሳድጊያት ነዋ እያለ ይላቸዋል። አሁንም የአደይ እናት አንተ ስለ አደይ እንደዚህ ብለህ ስለተናገርክ በጣም ነው የማዝንብህ ይላሉ። ከዛ የጫኔ ጓደኛ ደግሞ ኧረ ወደዛ አሁን ከሳቸው ጋር ዝጋ ተገተረን እኛ ምን ሰጣ ገባ ውስጥ አስገባን ይለዋል። እሳቸውን ማያወጧት ከሆነ እኛ በራሳችን መንገድ ፈልገን እናወጣታለን። ይህንን ደግሞ እሳቸው እዚሁ ቁጭ ባሉበት ያዩታል ይሉና የጫኔ ጓደኛና ጫኔ በቃ እንሂድ ተባብለው ከቤት ይወጡና ይሄዱላቸዋል። ማዘር በሰዓቱ ለብቻቸው ነበሩ። ኪንጎ ከታሰረበት ስፍራ ጓደኞቹ ደረሱለት። ድምፃቸውን ኮቴያቸውን ሲሰማ ማን ነው እዚህ ነኝ ያለሁት ይላቸዋል። እንዴ ጀግናችን ኪንጎ አይዞ ደርሰንልሃል እያሉ በሉ ቶሎ ብላችሁ ፍቱኝ አስረውኛል ይላል። ከዛም የታሰረበትን ገመድ ለሁለት አንደኛው እጁ ላይ የታሰረውን አንደኛው እግሩ ላይ የታሰረውን መፍታት ይጀምራሉ። ልጁ የራሱ ነገር ሳያሳስበው የአደይ ነገር ነበር ያሳስበውና እባካችሁን ንገሩኝ አደይ አመልጣለች አይደል? አመልጣለች በላይ በእናት እያለ ጓደኛውን ሲጠይቀው ጓደኛውም አዎ አመልጣለች ሄዳለች እሷ ከነ ዴቪድ ጋር ሄዳለች ይላል። ከዛም ጓደኛውም ጫኔና አለልኝ እና አደይን እንዳይደርሱባቸው ቶሎ በሉ ከዚህ እናመልጥ፣ ከዚህ ሰፈር መጥፋት አለብን እየተባባሉ ቶሎ ብለው ከዛ ከነበሩበት ቦታ ያመልጣሉ። ፋዘር አለልኝና ጫኔን ሊያስሯቸው ወስነዋል። አስረውት የነበረው ልጅ ነገር አቀሳስሬባቸዋለሁ፣ ስለዚህ አሁን ጠፍር ንገው አምጥተው እዚህ ያስሯቸዋል። እኛ ቶሎ ብለን ከዚህ ሰፈር እናመልጥ፣ በሉ ተበሉ፣ የማያሳስበው ነገር አያሳስባችሁ እየተባባሉ ሶስቱም እርስ በርሳቸው እያወሩ ቶሎ ብለው ከነበሩበት ቦታ አመለጡ። አሁን ጫኔና አለልኝ ጉዳያቸው ፈላ።
ፋዘር እነሱንም አይለቋቸውም። አደይ ሊሊ ጋ ደውላ እየመጡ እንደሆነ ዴቪድ እንዲያገኛቸው ነገረቻቸው። በጣም ደስ አላት። ስትሰራባቸው የነበሩትም ሴትዮ ተደስታለች። ተገኘች እንዴ እያለች ስትላት ሊሊ አዎ ተገኘች፣ ዴቪድ ይዟቸው እየመጣ ነው አለቻት። ወይ ተመስገን ፈጣሪ አለችና ደስ አላት። ሊሊና የፍቅር እናት ተቃቅፈው ተመስገን ፈጣሪ ምን ይሳነዋል እያሉ እያወሩ እያለ ፍቅር መጣችና እንዴ ምንድነው ደግሞ መተቃቀፍ አለቻቸው። ከዛም ሊሊ ፍቅር አደይና ዴቪድ ተገኙ፣ አደይ ተገኘች ትላታለች። ከዛ ፍቅር እና ታዲያ ምንድን ነው? እናማ ዴቪድ ወደዚህ ቤት ይዟቸው እየመጣ ነው ትላታለች። ፍቅር አደይ በመምጣቷ ደስተኛ አይደለችም። ምክንያቱም ዴቪድን ፍቅር ትወደዋለች። ዴቪድ ደግሞ የአደይ ፍቅረኛ ነው። አደይም ትወደዋለች። ፍቅር ደስተኛ አይደለችም አደይ ወደ እነሱ ቤት መምጣቷን። ሊሊ ለፍቅር ደስተኛ የምትሆን መስሏት እንኳን ደስ አለች ስትላት፣ ፍቅር ግን ያልጠበቀችው መልስ ነው የመለሰችላት። እንዲህ አደይ ጭራሽ ድጋሚ እዚህ ቤት ተመልሳ ልትመጣ ነው ስትላት፣ እናሂቱ እና ታዲያ የት ትግባለች ትልና ፍጥጥ ትልባታለች። ከዛ ፍቅር ቆይ እሷ ማን ስለሆነች ነው? የቤተሰባችን አባል ናት እንዴ? ለምንድን ነው እዚህ የምትመጣው? እዚህ ምን ትሰራለች? እያለይ በተደጋጋሚ ከእናቷ ጋር ጭቅጭቅ ትጀምራለች። አደይ ወደ እነሱ ቤት መምጣቷ ፈቃደኛ አላደረጋትም፣ ደስተኛ አላደረጋትም። ለፍቅር ዴቪድን ስለምትወደው ፍቅር እኛ እኮ ያለ አደይ መኖር እንችላለን፣ ለምንድን ነው እሷ እዚህ የምትመጣው? እያለች ትላለች። እናቷ እንዴ ፍቅር ምን ማለት ነው? አደይ እሷ ራሷ እኔ አልፈልግም በቃ ብላ ከዚህ ቤት እስካልወጣች ድረስ የፈለገችውን ያክል መቀመጥና መኖር ትችላለች እያለች ትላታለች። ፍቅር ግን ደስተኛ ያልሆነችበት ምክንያት ለምን መሰላችሁ? ዴቪድን ስለምታፈቅረው ነው እንጂ አደይ ምንም በድላት አይደለም። አደይ እዛ ሆነች ማለት ዴቪድ ለፍቅር ሳይሆን ለአደይ ነው ቦታ የሚሰጠው፣ ፍቅር የሚሰጠው ለዛ ነው። ፍቅር አሁንም እናቷ ላይ ቆይማ እሷ ምን ስለሆነች ነው? ምን ስላደረገች ነው? በእሷ ምክንያት እኮ ነው ዴቪድ እና ሊዱ እዛ የሚንከራተቱት። እሷ የምታደርገው ነገር ለምን አይታይሽም? እያለ እናቷ ላይ ታፈጥባታለች። እናቷ ግን አደይን በጣም ስለምትወዳት እሺ ለማንኛውም አሁን ያንቺን አስተያየት እየጠየቀ የለም አለቻት። ከባድ መልስ፣ በጣም ጥሩ የሚያስደስት መልስ ነው የመለሰችላት የፍቅር እናት እንጅማ ልክ እሷ አደይን እንደጠላቻት እናቷም አደይን ብትጠላት ኖሮ አማራላት ነበረ። አደይ ወደዛ ወደ እነሱ ቤት እንዳትመጣ ታስደርጋት ነበር ማለት ነው። የፍቅር እናት አደይ ትመጣለች አልኩሽ ትመጣለች በቃ አለቀ ይሏታል። ፍቅር ይህንን ስትሰማ ለእናቷ አንቺማ አደይ የሆነ ያስነካችሽ ነገር አለ እንጂ ለሌላ ነገርም አይደለም። አደይ እዚህ ቤት መጣች ማለት እኔ ደግሞ እዚህ ቤት አልቀመጥም ብላ ትላለች። እናቷም ከዚህ ቤት ወጣ እናቷም እና ታዲያ የት ልትሄጂ አማረሽ ብላ ስትል፣ ፍቅርም ከዚህ ቤት እወጣላችኋለሁ አባቴ ጋር ሄዳለሁ ብላ ትላታለች። የፍቅር እናት ይህንን ስትል በተደጋጋሚ አባቴ ጋር ሸኝኝ እያለ ስለምታስቸግር ጥርግ በይ ለብዙ ጊዜ በልፋትና በእንግልቱነት አሳድጌሻለሁ፣ እዚህ አድርሼሻለሁ፣ እምፈራሽ መሰለሽ እንዴ ጥርግ በይ ብላ ትላታለች። ከዛ ፍቅር እናቷ ይሄንን ስትመልስላት አንቺ ከእኔ ይልቅ ለአደይ ቦታ ሰጥተሽ ማለት ነው እኔን ጥርግ በይ የምትይኝ ብላለች። ፍቅር ከኔ ይልቅ አደይን እያስቀደምሽ ነው ማለት ነው እማዬ ብላ ስትል፣ የፍቅር እናትም እኔ ማንንም አላስቀድምም አንቺን ብትሆኚ በስራሽ ነው እንደዚህ ያልኩሽ ትላታለች። አደይ እዚህ ቤት ትመጣለች፣ አንቺም ደግሞ ይቅርታ ጠይቃታለሽ። አይ ይቅርታ አልጠይቅም የምትይ ከሆነ ደግሞ አባትሽ ጋር መሄድ ትችያለሽ፣ አባትሽ እንዴት አድርጎ እንደሚያሳድግሽ ታውቂያለሽ አለቻት። ከዛ ፍቅርም እማዬ እኮ አንቺ ለአደይ ብለሽ እኔን አባቴ ጋር ሂጂ አልሽኝ እያለች ስትል፣ ከዛ ሊሊ ቆይም አንቺ ምን ሆነሻል? እንደ ህፃን ልጅ ነው እንደ የሚያደርግሽ ትላና በመሀላቸው ጣልቃ ትገባለች። አንቺ ቆይማ ምን ሆነሽ ነው ልሄድ ያልሻት? በቃ እሷ ደግሞ ሂጂ አለችሽ። ቆይ አንቺ ፍቅር ለምንድን ነው እናትሽን ለምንድን ነው እንደዚህ የምታናግሪያት? እያለች ትላለች። ከዛ ፍቅር ሊሊን አንቺ በእኔና በእናቴ መካከል አያገባሽም ብላ ስትላት፣
ሊሊ ደግሞ አዎ እውነትሽን ነው አያገባኝም ይሆናል ግን በእጅ የያዙት መዳብ እንደ ወርቅ ይቆጠራል ብላ ስትላት ፍቅርም ደግሞ ይሄ ምን ማለት ነው ትላታለች። ሊሊ እናቷ በህይወት የለችም። እኔ እናቴ በነበረችበት ሰዓት ምን ነው ይህንን ባላደረግኩ ኖሮ ለምን እንደዚህ አደረግኩኝ? ምን ነው ይህን ስትለኝ ሰምቻት ቢሆን እያልኩኝ እላለሁ እና እኔ እናቴ እያለችልኝ ይህን ነገር አድርጌ ብሆን እያልኩኝ ብዙ ጊዜ ለብቻዬ ተደብቄ ያለቀስኩባቸው ቀናቶች አሉ። ስለዚህ ፍቅር አንቺም የኔ ዕጣ እንዳይደርስሽ ተጠንቀቂ ለማለት ያክል ነው ትላታለች። ፍቅር ግን ለሊ የኔና የአንቺ ህይወት ምንም አይገናኝም እሺ ብላ ትላታለች። ይህን ስትላት ሊሊም እንዲህ ይገናኛል እንጂ ትላታለች። ለሊም ምን አለ አሁን እናቴ አጠገቤ በነበረችልኝ ኖሮ እንዴት አድርጌ እንደምንከባከባት አሳይሽ ነበረ እያለች ታወራለች። የፍቅር እናትም ሊሊ ይህንን ስትል ተያት ልጄ እሷ መቼ አርቃ ታስባለች ብለሽ ነው ብላ ትላለች። ከዛ ፍቅር ሊሊ ቆይማ ምን ለማድረግ እየሞከርሽ ነው ብላ ወደ እሷ ታፈጣለች። አደይ እዚህ ቤት ውስጥ ከሌለች አንቺ እዚህ ምን ትሰሪያለሽ? ምንድን ነው እናቴ ጋር የሚያጣብቅሽ? እያለች ከእናቷም አልፋ ደግሞ ወደ ሊሊ ላይ መጮህ ጀመረች። ፍቅር ሊሊን አሁን ተነስተሽ ውጪ ብላ አለቻት። ፍቅር እናቷም ስነ ስርዓት ይኖርሽ አለቻት። እማዬ አታስወጫትም እያለ ትላለች ፍቅር። አይ ፍቅር። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስላል። በቀጣይ እንገናኝ ባይ